ሰላም ጤና ይስጥልን እንደምንላችኋል ውድ አድማጭ ተመልካቾቻችን ከጎህ ቴሌቪዥን የሚተላለፍላችሁ የለተሰኞ ጥር 25 ቀን 2018 ዓ.ም የዜና ሰዓታችን ተጀምሯል። በቅድሚያ ዋናዎቹ በወልቃይት ጠገዴ ሲቲት ሁመራ ዞን የሰሞኑን የህወሓት ወታደራዊ እንቅስቃሴና ትንኮሳ ተከትሎ በዛሬው ዕለት የተቃውሞ ሰልፍ አካሂደዋል። እምቢ ለዳግም ጦርነት የጥፋት ኃይሉ እኩይ ዓላማ በኢትዮጵያ ፍርስራሽ ላይ የትግራይ ሪፐብሊክን መገንባት ነው የሚሉ መፈክሮች ተመልክተናል። ከቀናት በፊት መከላከያ ወደሚገኝበት የጸለምት ወረዳ የዘለቁ ኃይሎቻችን ወደ ነበሩበት እንዲመለሱ አዘናል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጥር 23 ቀን 2018 ዓ.ም ለትግራይ ቴሌቪዥን በወቅታዊ ሁኔታ ያተኮረ ቃለ መጠይቅ ሰጥተዋል። ዝርዝር አለን። የኢትዮጵያ አየር ኃይል በ2026 ከአፍሪካ 10ኛ ከዓለም ሀገራት ደግሞ 7ኛ ደረጃን በመያዝ ዘመናዊ ተዋጊ የጦር ጀቶችን በመታጠቅ ወሳኝ አቅም መገንባቱን ግሎባል ፋየር ፓወር አስታወቀ። በ2026 ግሎባል ፋየር ፓወር የሀገራትን የአየር ኃይል አቅም ይፋ ባደረገበት ሪፖርት ኢትዮጵያ በጠቅላላ 104 ዘመናዊ ተዋጊ አውሮፕላኖች በመታጠቅ ከዓለም 7ኛ ከአፍሪካ ደግሞ 10ኛ ደረጃ ላይ አስቀምጧታል። ውድ አድማጭ ተመልካቾቻችን እነዚህንና ሌሎች መረጃዎች ይዘን ቀርበናል። ዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ወደ ዝርዝር መረጃዎቹ እንለፍ። ከቀናት በፊት መከላከያ ወደሚገኝበት የጸለምት ወረዳ የዘለቁ ኃይሎቻችን ወደ ነበሩበት እንዲመለሱ አዘናል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጥር 23 ቀን 2018 ዓ.ም ለትግራይ ቴሌቪዥን በወቅታዊ ሁኔታ ያተኮረ ቃለ መጠይቅ ሰጥተዋል። ከቀናት በፊት የተወሰነ ኃይላችን የአገር መከላከያ ሰራዊት ወደሚገኝበት ጸለምት እንዲገባ አድርገናል። ይህን ያደረግ ነው ከመከላከያ ግጭት ሳንፈጥር ወደ ግዛታችን ለመግባት ፍላጎት እንዳለን ለማስታወስ እንጂ ለመውጋት አይደለም ብለዋል። ይህንን ከማድረጋችን በፊት ማይዳጉሻ በተባለ ቦታ 4 ሰዓት የፈጀ ውይይት ከመከላከያ አካሂደናል። ከዚህ በኋላ ያልተጠበቀ ግጭት ተከሰተ። ግጭቱ ተቀጣጥሎ ሙሉ ውጊያ ወደሚመስል ተቀየረ። ይህንን ተከትሎ አውሮፕላን በረራ ቆመ። የድሮን እንቅስቃሴ ከቅኝት ወደ ጥቃት ተሻገረ። ጥር 23 ቀን 2018 ዓ.ም ንጋት በአድዋ ዙሪያ በሚገኘው አንትጮ ገንደብታ በተባለ አካባቢ የንግድ የሸቀጥ ዕቃዎች በጫኑ 2 አይሱዚዎች ላይ በተፈጸመ የድሮን ጥቃት ሞት፣ የአካል ጉዳትና የንብረት ውድመት አጋጥሟል። በሲቪል ሰላማዊ ሰዎች ላጋጠመ ሞት፣ የአካል ጉዳትና የንብረት ውድመት የተሰማኝን ሐዘን እገልጻለሁ። ጦርነት መልሶ ሊቀሰቀስ የሚችለው የትግራይ ግዛታዊ አንድነት ሳይረጋገጥ ሲቀር ብቻ ነው። ከዚህ በመመለስ ወደ ጦርነት የመግባት ፍላጎት የለንም ብለዋል። ስለዚህ የአገር መከላከያ ሰራዊት ወደሚገኝበት ጸለምት ወረዳ የዘለቀው ኃይላችን እንዲመለስ ትዕዛዝ ሰጥተናል። በሰላማዊ መንገድ እንጂ በግጭትና ጦርነት የሚፈታ ችግር የለም ብለዋል። ሐሙስ ጥር 21 ቀን የአውሮፕላን በረራ ተቋረጠ እንጂ አርብ ጥር 22 ከፌዴራል መንግስት ስለ ዲዲአር እና ሌሎች ተያያዥ ጉዳዮች ለመነጋገር ቀጠሮ ነበረኝ። ግጭቱ ከተከሰተ በኋላ ከፌዴራል መንግስት ቀጣይ የሆኑ የስልክ ግንኙነቶች አሉን። በረራ ከተጀመረም በአካል በመሄድ እንወያያለን። እርግጥም ነው ተፈናቃዮች ወደ ቀያቸው መመለስ አለባቸው። የትግራይ ግዛታዊ አንድነት መረጋገጥ አለበት። ሁሉም በሰላማዊ መንገድ ነው መደረግ ያለበት ብለዋል። በሰላም እንጂ በውጊያ የሚመለስ ጥያቄ የለንም። ችግሮች፣ ግጭቶች ሲፈጠሩ በፕሪቶሪያው ስምምነት መሰረት መዳኘት አለባቸው። ጊዜያዊ አስተዳደሩ በፌዴራልና በትግራይ ስምምነት የቆመ ነው። ስለሆነም ከሁለቱ አካላት ድጋፍና ተደማጭነት ማግኘት አለበት ብለዋል። የኢትዮጵያ አየር ኃይል በ2026 ከአፍሪካ 10ኛ ከዓለም ሀገራት ደግሞ 7ኛ ደረጃን በመያዝ ዘመናዊ ተዋጊ የጦር ጀቶችን በመታጠቅ ወሳኝ አቅሟን መገንባቷን ግሎባል ፋየር ፓወር አስታወቀ። በ2026 ግሎባል ፋየር ፓወር የሀገራትን የአየር ኃይል አቅም ይፋ ባደረገበት ሪፖርት ኢትዮጵያ በጠቅላላ 104 ዘመናዊ ተዋጊ አውሮፕላኖችን በመታጠቅ ከዓለም 7ኛ ከአፍሪካ ደግሞ በ10ኛ ደረጃ ላይ አስቀምጧታል። በአፍሪካ አህጉር ግብጽ 1088፣ አልጄሪያ 620፣ አንጎላ 278፣ ሞሮኮ 271 እና ሱዳን 183 የአየር ኃይል በመታጠቅ ከ1 እስከ 5 ያለውን ተከታታይ ደረጃ በመያዛቸውን ሪፖርቱ አስረድቷል። ከ55ቱ የአህጉራችን አባል ሀገራት ውስጥ 38ቱ በአየር ኃይል የደረጃ ሪፖርት ዝርዝር የተካተቱ ሲሆን ጎረቤት ኤርትራ በ20 የአየር ኃይል ከዓለም 118ኛ ደረጃ ላይ ተቀምጣለች። ጅቡቲ በደረጃው ውስጥ አልተካተተችም። በአጠቃላይ ወታደራዊ አቅም ሲታይ ከአፍሪካ
አፍሪካ ከ1 እስከ 5ኛ ደረጃ ላይ የሚገኙት ግብጽ፣ አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካና ኢትዮጵያ መሆናቸው ይታወቃል። የብሪክስ አባል ሀገራት ያለምንም መካከለኛ ባንክ በቀጥታ ሊገበያዩ መሆኑ ተሰማ። ብዙዎች የብሪክስ ሀገራት የጋራ ወረቀት ገንዘብን እስኪያትሙ በጉጉት ሲጠበቁ፣ አገሪቱ ግን የዓለምን ኢኮኖሚ ሚዛን የሚቀየር ያሉት ስትራቴጂ ነድፈዋል። ይህ አዲስ ስልት በወረቀት ገንዘብ ውስጥ ከመግባት ይልቅ የቴክኖሎጂ ልዕልና በመጠቀም የሀገራቱን ማዕከላዊ ባንክ ዲጂታል ገንዘቦችን በማስተሳሰር ላይ ያተኮረ ነው። ይህን የዲጂታል አብዮት አባል ሀገራት ያለምንም መካከለኛ ባንክ በቀጥታ እንዲገበያ የሚያስችል ስለመሆኑ ነው የተዘገበው። ብሪክስ ይህንን አማራጭ የመረጠው ከዚህ ቀደም ህንድና ሩሲያ በራሳቸው ገንዘብ ለመገበያያት ሞክረው ካጋጠማቸው የሩፒ ወጥመድ ትምህርት በመውሰድ ነው። አዲሱ የዲጂታል መረብ ገንዘብ በአባል ሀገራት መካከል ያለምንም እንቅፋት እንዲዘዋወር ስለሚደረግ የፋይናንስ ስርዓቱ ይበልጥ ፍትሐዊና አስተማማኝ ያደርገዋል። የብሪክስ ሀገራት እያከናወኑት ያለው ይህ የቴክኖሎጂ ሽግግር የነገዋን ዓለም ኢኮኖሚያዊ ገጽታ ሙሉ በሙሉ የሚቀይር ታላቅ ኩነት ሆኖ ተመዝግቧል። በክልሉ እየናረ የመጣውን ወታደራዊ ውጥረት ተከትሎ የኢራን መንግስት በዋና ከተማዋ ቴሄራን መጠነ ሰፊ የሲቪል መከላከያ ዝግጅት እያደረገ መሆኑ ተገለጸ። የቴሄራን የአደጋ ጊዜ አስተዳደር ጽሕፈት ቤት ዛሬ ባወጣው መግለጫ ሊሰነዘር የሚችልን ጥቃት መከላከልና የህዝቡን ደህንነት ለመጠበቅ በዋና ከተማዋ የሚገኝ 82 የሜትሮ ጣቢያዎችን በአስቸኳይ ወደ መጠለያነት እንዲቀይሩ የተወሰነ ሲሆን ለእነዚህ ስፍራዎች አስፈላጊ የሆኑ የምግብ፣ የሕክምናና የኑሮ ቁሳቁሶች እየተሟሉባቸው ይገኛል። ከሜትሮ ጣቢያችን በተጨማሪ በንግድ ማዕከላትና በመንግስት መስሪያ ቤቶች ውስጥ የሚገኙ 300 ትላልቅ የመኪና ማቆሚያዎች እንደ መጠለያነት እንደሚያገለግሉ ታይተዋል። እነዚህ የተዘጋጁት መጠለያዎች በአጠቃላይ እስከ 2.5 ሚሊዮን ሰዎች የማስተናገድ አቅም እንዳላቸው የአደጋ ጊዜ አስተዳደር ኃላፊው ገልጸዋል። ይህ የኢራን ዝግጅት ለአስከፊ ጦርነት የተደረገ ቅድመ ጥንቃቄ እንደሆነ የተነገረ ሲሆን መንግስት በከተማዋ ያለውን የኤሌክትሪክና የኃይል አቅርቦት ለመጠለያዎቹ ቅድሚያ በሚሰጥ መልኩ እያደራጀ መሆኑ ተገልጿል። በክልሉ እየናረ የመጣውን ወታደራዊ ውጥረት ተከትሎ የኢራን መንግስት በዋና ከተማዋ ቴሄራን መጠነ ሰፊ የሲቪል መከላከያ ዝግጅት እያደረገ መሆኑ ተገለጸ። የቴሄራን የአደጋ ጊዜ አስተዳደር ጽሕፈት ቤት ዛሬ ባወጣው መግለጫ ሊሰነዘር የሚችልን ጥቃት መከላከልና የህዝቡን ደህንነት ለመጠበቅ በዋና ከተማዋ የሚገኝ 82 የሜትሮ ጣቢያዎችን በአስቸኳይ ወደ መጠለያነት እንዲቀይሩ የተወሰነ ሲሆን ለእነዚህ ስፍራዎች አስፈላጊ የሆኑ የምግብ፣ የሕክምናና የኑሮ ቁሳቁሶች እየተሟሉባቸው ይገኛል። ከሜትሮ ጣቢያችን በተጨማሪ በንግድ ማዕከላትና በመንግስት መስሪያ ቤቶች ውስጥ የሚገኙ 300 ትላልቅ የመኪና ማቆሚያዎች እንደ መጠለያነት እንደሚያገለግሉ ታይተዋል። እነዚህ የተዘጋጁት መጠለያዎች በአጠቃላይ እስከ 2.5 ሚሊዮን ሰዎች የማስተናገድ አቅም እንዳላቸው የአደጋ ጊዜ አስተዳደር ኃላፊው ገልጸዋል። ይህ የኢራን ዝግጅት ለአስከፊ ጦርነት የተደረገ ቅድመ ጥንቃቄ እንደሆነ የተነገረ ሲሆን መንግስት በከተማዋ ያለውን የኤሌክትሪክና የኃይል አቅርቦት ለመጠለያዎቹ ቅድሚያ በሚሰጥ መልኩ እያደራጀ መሆኑ ተገልጿል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበረ። ቀጣይ በሌላ ዜናዎች እስከምንገናኝ ድረስ መልካም ቀን እንዲሆንላችሁ ተመኘን።